ሩታና አብርሽ ወደ ውጭ ሊሄዱ ነው። እንግዲህ ኤፍሬም ወደ ውጭ መሄድ አለባቸው እያለ ነው። ሩታና አብርሽ ይህን ነገር ይስማማሉ ወይስ አይስማሙም? መሄድስ አለባቸው? ምን ትላላችሁ እናንተ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም ብያለሁ። እንግዲህ እንደተለመደው ዛሬ በአዲስ ከች ብያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታታኝ ማለት ነው። እንግዲህ ዛሬ ኤፍሬም ሩታና አብርሽ ወደ ውጭ ቪዲዮ ራሳቸውን ዘና ማድረግ አለባቸው እያለ ነው። እንዲሁም ደግሞ እስከ ዛሬ ድረስ እነሱ በጣም እየተጨናነቁ ነው። አንዱን ሳይጨርሱ ሌላ ችግር ይመጣባቸዋል። ስለዚህ ለራሳቸው ጊዜ ሰጥተው አያውቁም። ቤቢንም ይዘውት በራሳቸው ራሳቸውን አዲሰው መምጣት አለባቸው እያለ ነው። ሩታስ ምን አለች? ትስማማለች? አብርሽ ሲስማማል እዚህ ላይ ነው ዋናውና ትልቁ ነገር። እንግዲህ ኤፍሬም በጣም አስተዋይና የትንሽ ትልቅ ነው። ምክንያቱም ትንሽ ወንድም መከታ ነው የሚባለው ለዚህ ነው ማለት ነው። እንግዲህ ሩታም ደግሞ በዚህ ነገር ምን ትል ይመስላችኋል? ውድ ቤተሰቦች እንግዲህ ቪዲዮ ላይክ ሼር እያደረጋችሁ ጀምርቱ ያለሁኝ። እንግዲህ ሩታም ደግሞ ይህን ነገር ተስማምታበታለች። በነገራችን ላይ ኤፍሬም በጣም መልካም ሰው ነው። ምክንያቱም እስከ ዛሬ ድረስ ከእህቱም ከወንድሞም ጎን እየሆነ ነው። ያው ግን ትክክል በሆነው መንገድ ነው አብሮ የሚጓዘው። እንግዲህ እስከ ዛሬ ድረስ ሩታና አብርሽ አንድ ላይ እንዲገናኙ ብዙ ደክም ያለው። አሁን ደግሞ እነሱ ከሀገር ወጥተው ራሳቸውን አዲሰው ማምጣት አለባቸው። ለራሳቸው ጊዜ እንዲሰጡ መሆን አለበት። እስካሁን ድረስ ይኸው 1 ዓመት ሆናቸው። አንዱን ሲጨርሱት ሌላ ችግር ይመጣል። ስለዚህ ለራሳቸው ጊዜ ሰጥተው ስለማያውቁ አሁን ላይ ግን ወደ ራሳቸው መመለስ አለባቸው። ለራሳቸው ጊዜ ሰጥተው ራሳቸውን አዲሰው መምጣት አለባቸው እያለ ነው። ሩታም ደግሞ በዚህ ሀሳብ በጣም ደስ ብሏታል። ምክንያቱም እኔም ይሄን ነገር አስቤው ነበር። ነገር ግን ያሰብኩት ካለንበት ወደ ሌላ ከተማ ሄደን ብዙ በአቅራቢያችን ያሉ የኛን ችግር የሚፈጥሩ ሰዎችን መራቅ እፈልጋለሁ እና ኤፊ ይሄ ሀሳብ በጣም ተመችቶኛል፣ እንዲሁም ደስ የሚል ሀሳብ ነው ብላ በኤፍሬም ሀሳብ ተስማምታለች። አብርሽ ግን ይሄን ነገር የሚስማማ ይመስልሻል ብሎ ጠየቃት። እሷም ደግሞ እንዴ ይስማማል እንጂ ምክንያቱም እስከ ዛሬ ድረስ አብርሽና እኔ ብዙ ነገሮችን አስተናግደናል። ትንሹንም ትልቁንም ችለን አሳልፈናል። ታሁን በኋላ ደግሞ ለራሳችን ጊዜ መስጠት አለብን። ለምን የማይስማማበት መንገድ ያለ ብለህ ነው ኤፉ አለችው። ኤፍሬም ደግሞ ደስ አለው። ምክንያቱም እኔ ብዙ ጊዜ ሳስበው ለራሳችሁ ጊዜ እየሰጣችሁ አይደለም። ቤቢንም ይዛችሁ ሁለታችሁ ዘና ብላችሁ መንፈሳችሁን አዲሳችሁ የራሳችሁን ጊዜ ማሳለፍ አለባችሁ። እንዲሁም ደግሞ ወርም ሆነ ከዛም በላይ እንግዲህ እንደንትኑ ታወታላችሁ። ለዛ ነው ወደ ውጭ ሄዳችሁ ራሳችሁን ማዳመጥ አለባችሁ፣ ራሳችሁ መዝናናት አለባችሁ ያልኳችሁ አለ። ከዛም ደግሞ ስትመለሱ ከሌላ ከተማ ብትሆኑ ጥሩ ነው። ምክንያቱም የአብርሽንም የስራ ቦታ ቤታችሁን ያውቃሉ። በአካል ባይመጡ በስልክ ደግሞ አላነሳ ስትሉ ስራ ቦታና ቤት እየመጡ ስለሚረብሿችሁ ከከተማም ወጣ ብላችሁ ሌላ ቦታ ብትቀይሩ ጥሩ ነው አላት። ሩታም ደግሞ በዚህ ሀሳብ በጣም ደስ አላት። ምክንያቱም እየመጡ እየረበሹ ህይወታችን የሚያበላሹትን ሰዎች መራቅ አለብን። እኔ ዘመድ ብዬ ሳቀርባቸው እነሱ ግን ለእኔ ችግር እየሆኑብኝ ነው። ስለዚህ በዚህ ሀሳብ እስማማለሁ አለች። እንግዲህ ሩታም ትክክል ናት። ምክንያቱም አንዳንድ ጊዜ በህይወታችሁ ውስጥ ጥሩ መስለው ህይወታችን የሚያበላሹ ሰዎች ስላሉ ከነዛ ሰዎች መራቁ ጥሩ ነው ብዬ አስባለሁ። እኔም የራሴ ሀሳብ እንግዲህ ኤፍሬም ደግሞ በዚህ ነገር እኔም ብዙ ጊዜ አሰብበታለሁ። ምክንያቱም ከዚህ ውጭ ሌላ መፍትሄ የለም አላት። ሩታም ደግሞ በጣም ነው ደስ ያላት። ምክንያቱም እኔ ብዙ ጊዜ እህትም ወንድምን ብዬ በምቀርባቸው ሰዓት የሁለታችንን መገናኘት የማይፈልጉ አሉ። ነገር ግን ፊት ለፊት ላይ ጥሩ መስለው ከጀርባ የኛን መለያየት ነው የሚፈልጉት። ነገር ግን እኔ እጅ አልሰጥም። ካሁን በኋላ ማንም ሊለያየን አይችልም። ያ ሁሉንም ስቃይ ያሳልፈናል። ካሁን ወዲያ የሚመጣውንም ምንም ነገር ይሁን ምንም እንዋጠዋለን ብላለች። ኤፍሬምም ደግሞ ለጥላቶችሽ ቦታ መስጠት የለብሽም፣ ጠንካራና ትዕግስተኛ ነሽ ሩታ። ለዛ እኮ ነው እኔ እንትንምልሽ። ስለዚህ አሁንም ቢሆን አንቺን የሚጎዱሽን ሰዎች መራቅ አለብሽ። ሲሆን እንዳልሽው አካባቢያችሁን ቀይራችሁ ውጭም ከወጣችሁ በኋላ ያልኩሽ ለዝን ነው። ምክንያቱም ከነሱ መራቅ አለብሽ። ፈልገው አፈንፍነው ነው የሚያገኟችሁ እና እሱም ደግሞ አብርሽም ስራውን መቀየር አለበት እና እራሳችሁን ብትሰውሯቸው ለተወሰነ ጊዜ ጥሩ ነው ያልኩት ለዚህ ነው አላት። ሩታም ደግሞ በዚህ ነገር በጣም ደስ ብሏታል። ምክንያቱም እኔን ለመጣል ብዙ የሚዳክታሉ፣ ነገር ግን አይጥሉኝም ብላለች። እኔ
የሄርሜላንም ክፋት አልፈልግም፣ ነገር ግን በሁለታችን መካከል ባትገባ ደስ ይለኛል። አዎ ተጣልተን ነበር፣ ብዙ ነገር ተፈጥሮ ነበር። ነገር ግን አሁን መልሰን ስለተገናኘን እኔ ማንንም ሰው መጥፎ ማሰብ መጥፎ ማድረግ አልፈልግም። ህይወቴ ግን አይግቡብኝ፣ አይድረሱብኝ። ምንም እንትን ብትሉ እኛ ተገናኝተናል። አሁንም አብረን ያለነው፣ ወደፊትም አብረን ያለነው። ስለዚህ ተለያይተዋል እያላችሁ አብርሽንም ደግሞ አሞታል እያላችሁ አታስጨነቁ ብላለች። እንግዲህ አብርሽ ደግሞ በነገራችን ላይ ሰሞኑን ጥሩ አይመስልም፣ ሲያዩት እንትን ብሏል። እንግዲህ አንዳንድ ነገሮች ታቅሙ በላይም ሆነው ሊሆን ይችላል። እንግዲህ ምናየው ይሆናል ወደፊት ማለት ነው። እንግዲህ ሩታም ደግሞ ይህንም እርሷን ሰጥታለች። ያው ብቻ አንዳንድ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። ነገር ግን ደግሞ ቀጣይ እንትን የሚለውን የሚፈጠረውን አብረን እናያለን። እንግዲህ ወደ ውጭ የሚጓዙበትን እስካሁን ያው ደስ ብሏቸዋል። ይሄ ሀሳብ እንግዲህ ደግሞ አብርሽን ስትነግረው አብርሽ ደግሞ በዚህ ነገር ይስማማል ላይስማማም፣ እንግዲህ ደግሞ ከሱ ቃል የምንሰማው ይሆናል። ያው አብርሽ በዚህ በሩታ ቃል የማይስማማበት ነገር የለም። ነገር ግን ኤፍሬም በጣም ትልቅ ሰው ነው፣ በጣም መልካም፣ በጣም ደግ፣ ለወንድሙ መከታ ማለት ነው። ምክንያቱም የወንድሙን ትዳር ለማዳን በጣም ብዙ ነገር እየሰራ ነው ከመጀመሪያ ጀምሮ ማለት ነው። ሩታንም ስታጠፋ ሩታን ትክክል አይደለሽም፣ አብርሽም ሲያጠፋ አብርሽ ትክክል አይደለም እያለ በጣም ብዙ ውጣ ውረዶችን አሳልፏል ማለት ነው። አሁንም ያው ከጎናቸው ነው። ትክክል ያልሆኑትን ትክክል አይደላችሁም፣ ትክክል የሆኑትን ደግሞ ትክክል ናችሁ እያለ መስመራቸውን እያስተካከለ ነው ያለው። ወንድም መከታ ነው የሚባለው ለዛ አይደለ? እና እንግዲህ ውድ ቤተሰቦቹ የዛሬው ይህን ይመስላል። እንግዲህ አሁን አብርሽ ይስማማል ወደ ውጭ መሄዱን አይስማማም፣ እሱን ደግሞ ቀጣይ የምናየው ይሆናል። ሩታ ግን ይህንን ሀሳብ ያው በፊትም አቅጀበታለሁ አለች። ከከተማ መቀየር እንዳለብን የውጭ የሚለውን ነገር ደግሞ ኤፍሬም ነው ያመጣላቸው። በዚህ ደግሞ ደስ ብሏታል። ምክንያቱም እንግዲህ ከተማም ቀይረው መዝናናት ከሆነ ውጭም ሄደው መዝናናት ከሆነ እንግዲህ ምና ይሆናል ቀጣውም ማለት ነው። እና እንግዲህ በዚህ ጋር እጨርሳለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ማለት ነው አበረታቱኝ። እንግዲህ ቪዲዮ ከተመቻችሁም እንግዲህ በላይክ ጀምሩት ማለት ነው። ቀጣውን ደግሞ ይዤላችሁ ካችላለሁኝ። እንግዲህ ምን ይባላል አይደል? አዎ ቀጣውን ከይራ ያሰማን፣ ከይራ ያሰማን። እንግዲህ እነ ሩታም ዘና ፈታ ብለው ይምጡልን። አብርሽም ደግሞ በዚህ ሀሳብ እንዲስማማ ያው እንግዲህ በእርግጠኝነት ይስማማል። የማይስማማበት ምክንያት የለም። አንዳንድ ጊዜ መንፈሳችንን ስናድስ ነገሮችን ሁሉ ቆም ብለን እንድናስብ ስለሚሆን ጥሩ ነው። ከጋጋታ ከጩኸት ጸጥ ያለ ቦታ ስንሆን በጣም የተለየ እንትን ስላለን ያው መቀየሩ ጥሩ ነው ብዬ ተስፋ አደርጋለሁ እኔ። ምክንያቱም ካሉበት አንጻር አሁን ብዙ ውጣ ውረዶች እያሳለፉ ስለሆነ እንግዲህ ይስማማል። እንግዲህ አብረን እናየዋለን ማለት ነው። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እንዳትረሱ። አሁን ማበረታት ማለት ነው።